10 ጥያቄ ብትጠይቋቸው 11 አይነት መልስ ይሰጧቸዋል ይላሉና መልስ የምትሰሟቸው መልሶች እንደዚህ ናቸው ማለት እዛም የሚመለሰው እዚህም እዛም የሚመለሰው መልስ እንትን ነው ማለት ነው። እንደ ሰውየው አስተሳሰብ ከ10ሩ 11 አይነት መልስ ታገኛላችሁ። እሺ ታጣርቼ ነው የትቆጥ በነገራችን ላይ አንቺ መልሰሽልኛል ወደ እሺ የቲና እሺ ቀጥል ሐሳቡን ጨርስና እዚሁ ላይ ማለት ነው መጠይቃ ጥያቄ አለኝ አጠር ያለ አይ እንትን ብዙም እንትን ስለሌለ እንትን እንዝለለው እሺ እንትን ነፃነት አንቺ እግዚአብሔር ኢየሱስ ለራሱ ይሰግዳል ስላልሽ አንቺ መልሰሽልኛል ኢየሱስ ራሱን ያመልካል ለራሱ ልክ እኔ ራሴን እንደምገስጸውላ ኢየሱስ ለራሱ ይሰግዳል ለራሱን ያመልካል ብለሻል ራሱን የሚያመልክ ከሆነ መልሰሽልኛል እንትን ኦኬ አንቺን አንድ እድል ልስጥሽ እስልምና ላይ ጥያቄ ካለሽ ነፃነት አለሽ እሺ የለችም የት ጋር ነው ሰገደ የሚለው አሪፍ ጥያቄ እንደዚህ በማስረጃ ሲጠይቁ ደስ ይላል ሁድሁድ አለ ሰገደ የሚል እናሳየሽ ምናልባት ያለ መረጃ እንድናወራ እንዳይመስላቸው ቤላን አስገቧት የሚመቻችሁ ከሆነ ቤላ የሚመችሽ ከሆነ ግቢ ሁድሁድ አለ ማስረጃ ማምጣት ግዴታ አለ ያለ ማስረጃ ማውራት 2 ደቂቃ ብቻ 2 ደቂቃ ሰው ያስተናግዱ እሺ ኤምሲ አለሽ ልከፍትልህ እችላለሁ ይሳቅ ተክሰነ እሺ የሚመችሽ ከሆነ ደስ ይለኝ ሉቃስ 6:12 ከዛ ወደ ኤምሲ ደግሞ እንሄዳለን በነገራችን ላይ እኔ እንደዚህ ማስረጃ የሚጠይቁ ሰዎች እንትን በሏቸው እሺ ግን ትክክል ናቸው ጎበዞች ናቸው አንድ ሰው ያለ ማስረጃ ማውራት የለበትም ቤላ ሰላም ብያለሁ ሰላም እንዴት ነሽ ሰላም ነው እግዚአብሔር ይመስገን ከየት ቤተ እምነት ነሽ ኦርቶዶክስ በህይወትሽ አምላኬ ይሰግዳል ብለሽ አስበሽ ታውቂያለሽ አምላክ አይሰግድም ይሰግድለታል እንጂ የሚሰግድ አምላክ የለኝም ትክክል አምላክ ይሰገድለታል እንጂ እሱ ራሱ እንዴት ይሰግዳል አይደል ቤላ አይሰግድም የሰገደበትን ቦታ የለም ደግሞ ከሰገደ አምላክ አይደለም ማለት ነው አይደል ከሰገደ አምላክ አይደለም ማለት ነው መስገድ ነው አንድ ነገር ስሙ መጀመሪያ መስገድና መጸለይ ይለያያል ትክክል ልክ ነሽ እስማማለሁ ክርስቶስ ማለት ኢየሱስ የሰገደበት ቦታ የቱ ጋር ነው እሺ ስለዚህ ከሰገደ አምላክ አይሆንም አይደል ቤላ እሱን ትነግሪኛለሽ እንስማማ ከሰገደ አምላክ አይሆንማ አው ምክንያቱም ለፍጡራን የሚሰግድ አምላክ አይደለም ስለዚህ ለፍጡራን የሰገደ አምላክ የለኝም አይ ለአምላክ የሰገደ አምላክ አለ ከሰገደ አምላክ አይሆንም ብላናለች እንስማማለን ቤላ አንድ ነው እሺ አምላክ አይሰግድም ብላለች አምላክ ከሰገደ አምላክ አይሆንም ብላለች ዛሬ ኢየሱስ አምላክ አይሆንም ማለት ነው ይሄው አንብብ እሺ ሉቃስ ወንጌል እናንብብ ቤላ ማስረጃው አንዴ ቆይ ሰማይ መጀመሪያ መጸለይ ትህትና የትህትና ስግደት አለ የአምልኮ ስግደት አለ ማለት እኛ ስግደትን በአንድ ሳይሆን በሁለት መልኩ ነው የምናየው ማለት በእኛ አቃለው እናንተ ምክንያቱም የጸጋ ስግደት አለ የአምልኮ ስግደት አለ የእናንተን አቃለው ኦርቶዶክስ የአምልኮና የጸጋ ስግደት አለ ለፍጡራ የሚሰገደው የጸጋ ስግደት ሲሆን ለአምላክ የሚሰገደው ደግሞ የአምልኮ ነው ኢየሱስ ደግሞ ለአምላክ ስለሰገደ የአምልኮ ስግደት አድርጓል ማለት ነው ሉቃስ ወንጌል ይሄው እሺ ሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ምን አለ በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ ሌሊቱን ሁሉ ወደ እግዚአብሔር ይጸልይ ኦኬ ይሄ ነው እንዴ እንሰግዳለን የሚለውን አውጪልኝ እንትን የሚጸልየውን ያወጣሁት ቀይረውታል መሰለኝ ባይዘው አለ እንሰግዳለን ያለበት እኛ ግን ለምናውቀው እንሰግዳለን ያለው ለምናውቀው እንሰግዳለን እሺ
ይሄን ሌሊቱን ሁሉ ነው የጸለየው። ይሄ ጸለየ ነው። ጸለየ ደግሞ እኛን እያስተማረ ነው የሚጸለየው። ክርስቶስ ወደዚህ ምድር ሲመጣ ለኛ ለኃጢአታችን ራሱን ዝቅ አድርጎ ነው የመጣው። አንደኛው ከኃጢአት ባርነት እኛን ነፃ ሊያወጣ፣ ሁለተኛ በትህትና ትምህርት እያስተማረን የዘላለም ሕይወት ሊያወርሰን የመጣው። ቤላ እንትን አረብኛው ላይ በነገራችን ላይ ሲሰግድ አደረ ነው እንትን ኢየሱስ ሲጸልይ አረብኛ አይደለም አረብኛ ሳይሆን ይሄው ኢየሱስ ያለው ነው ራሱ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 መሰለኝ 4 መሰለኝ ካልተሳሳተ ምን አለ? እናንተስ ለማታውቁት ትሰግዳላችሁ፣ እኛ ግን መዳን ከአይሁድ ነውና ለምናውቀው ምን እንላለን አለ ቤላ እንሰግዳለን። ስለዚህ ኢየሱስ ምን ያደርጋል? ኢየሱስ ሰገደ አይሉም ወይም እሰግዳለሁ እንሰግዳለን ምን ማለት ነው? ክርስቶስ ከአይሁድ ነው። ክርስቶስ የአይሁድ ዘር ነው አይደል እንዴ? ስለዚህ እኮ እንሰግዳለን አለ። ይሰግዳል ወይስ ያስረዳት እሱ ሰገደ ወይም ሰገደ የሚል የለም ወይም እሰግዳለሁ አለ። ምክንያቱም እሱ አይሁድን ነው ሰገደ የሚል ራሱ አመጣልኝ ካለ ቆይ ሰማይ መጀመሪያ ሰገደ የሚለውን አምጣልኝ። እሺ ቆይ ይሄን ስም ኢየሱስ እንሰግዳለን አለ አይደል? እንሰግዳለን ማለት በአማርኛ ምንድን ነው? ለሳምራዊቷ ሴት ሲያስረዳት ነው እንሰግዳለን ያለው። እሱ ከማን ነው? ከአይሁድ። እንሰግዳለን አማርኛው ምን ማለት ነው? አባቶቻችን እሷ ምን አለች? አባቶቻችን በዚህ ሰገዱ ብላ ስለተነገረች ነው እንደዛ ያላት። ከአይሁድ መዲያን ከአይሁድ ነውና እንሰግዳለን ሲል ደግሞ እሱ ከአይሁድ ዘር ነው የመጣው። ስለዚህ አይሁዳዊት ያለ ነው። ክርስቶስ ሰገደ ወይም እሰግዳለሁ አይልም። ቤላ እንበላለን ብል ምን ማለት ነው? እንበላለን ብል ቤላ እንበላለን ብል ማለት እሰግዳለሁ ወይም ቃል ካለ አሳይ። እንሰግዳለንና እሰግዳለሁ ማለት ደግሞ የተለያየ ነው። አንዴ አዳምጪኝ። እንበላለን ብል ምን ማለት ነው? እኔም አብሬ እበላለሁ ማለት ነው አይደል? እንበላለን ብል ልክ ነኝ አይደለም ቤላ? እኔም እበላለሁ ማለቴ ነው ወይስ አይደለም? እንበላለን ብል እንበላለን ብል እኔ እበላለሁ ማለቴ ነው አይደለም? ክርስቶስ እኮ ከአይሁድ ነው የተገኘው። ቆይ ክርስቶስ ከአይሁድ ነው የተገኘው። የጠየኩሽን ቤላ አንዴ እንበላለን ብል እበላለሁ ማለቴ ነው አይደለም? ኖ በአንተ አይደለም ማየት ያለብህ። እሺ ለማንኛውም እኔ ጋር ይቃም እያለ ነው ዩቲ አሁን ኔት እየያዘሽ ይሁን አላውቅም። እንትን ትዘገያለሽ ዩቲ ወይ ሙከሚል አንዳችሁ ቀጥሉሽ። እኔ ጋር ሰላት ስለደረሰ ይቃም እያለ ሙከሚል ቀጥሎ ወንድም ያለ ሙከሚል አለው። ሰላም አንድ ጊዜ ወአለይኩም ሰላም ተላይ አህለም ቢያለኝ ክርስቲያኖች ከገባችሁ በኋላ ፓውዘት አድርጉ። እሺ ትወርዳላችሁ። ሪፖርት ስለሚበዛበት ነው ቤቱ ማለት ነው። እሺ መርሐባ ቤላ ሰላም ብያለሁ። ሰላም ወንድሞች። ያሁኑ ቃል ያው ሲጸልይ የሚለው ለምሳሌ ዮሐንስ ቅድም ያወጣ ነው ማለት ነው። ዮሐንስ 4:22 ላይ ያለውና ሉቃስ 6:12 ላይ ያለው ተመሳሳይ ቃል ነው ያለው ግሪኩ ማለት ነው። ፕሮስኮኒዮ ነው የሚለው ስግደት ማለት ነው። እና ሁለቱም ቃል እንደዛ ተብሎ ነው በአማርኛ ላይ አንዱን መጸለይ አንዱን ስግደት ብሎ ቢሉትም እዛ ላይ ግን ተመሳሳይ በአማርኛ ከግዕዙ ከዕብራይስጡ ንገረ ከዛ ካለ ኦኬ እኮ እዛ ላይ ከዛ ነው የተተረጎመው። ከግዕዙ ንገረ የተገለበጠው ሲጀምር ከዕብራይስጥ ነው አይደል እንዴ? ነው አዲስ ኪዳን እኮ ከግሪክ ነው የመጣው አይደል? ከዕብራይስጥና ከግዕዝ ያለውን እንማቀው። የዛኛውን ደግሞ አንተ ታስረዳኛለህ ወይም ታሳየኛለህ። ዞሮ ችግር የለውም። ስግደት ማለት ራሱ ጸሎት ነው እኮ ማለት ተለዋዋጭ ነገር ነው። ስግደት ጸሎት አይደል እንዴ? አምልኮ ስግደትና ጸሎት ይለያል። እስቲ ምንድነው ልዩነታቸው? እስቲ ንገሪ። አንድ ሰው ሲሰግድ ጸሎት አደረገ አይደል የሚባለው?
አንተ ስትሰግድ ፈጣሪ አምላኬ ጌታ አንተ አልፋና ኦሜጋ እግዚአብሔር ሆይ ለአንተ ክብርና ምስጋና ይገባሃል ብለህ ትሰግዳለህ። የአምልኮ ስግደት ስትጸልይ ደግሞ እግዚአብሔር ሆይ እባክህ ኃጢአቴን ይቅር በለኝ ስለ ቸርነትህ አንተ ማረኝ ብለህ ትጸልያለህ። ኦኬ እሺ ጸሎትና ስግደት የምትሰግደው ተስማምቻለሁ። ቤላይ ተስማምቻለሁ። አሁን ኢየሱስ ጸለየ ነው የምትይው ወይስ ሰገደ ነው የምትይው? የትኛው ነው የተቀበልሽው አንቺ? ጸለየ በሚለው ነው የወሰድሽው? ጸለየ። አዎ፣ ምክንያቱም መጽሐፉ የሚለው ጸለየ ነው። ጥሩ፣ በጣም ጥሩ። ስለዚህ መጸለይ ማለት አምላክ ሆይ ጌታዬ ሆይ እባክህን ኃጢአቴን ይቅር በለኝ ብሎ ነው አንድ ሰው የሚጸልየው አይደለ? ኃጢአት ይቅር በለኝ አላለም። መጽሐፍ አይደለም መጽሐፍ የማይሉን ቃል አታምጣልኝ። ጸለየ ማለት ይቅር አለኝ ምናምን ማለት አይደለም። ቃሉን ነው ክርስቶስ ቃሉ አንድ እኮ እኛ ለሰው ልጆች ምሳሌ ሲሆን ማለት ለማስተማር እነሱ ተኝተው ክርስቶስ ሲጸልይ ሐዋርያት ተኝተው ነበር አይደል? አንዴ ሶስት ጊዜ ቀሰቀሳቸው። ቆይ ሰማይ መጀመሪያ እኮ አይደለም። ቆይ ቃሉ ላይ እንግባባ። ቆይ መጸለይ ማለት ምንድነው ብለሽ ነው የፈታሽው? በመጀመሪያ ቃሉን ፍቺውና ከዛ በኋላ ኢየሱስ ምንድነው ያደረገው ወደሚለው እንመጣለን። መጸለይ ማለት ምንድነው? ተጸለይ አሁን ክርስቶስ ጸለይ ማለት አሁን ጸለይ ማለት ያው ቅድም እንዲገለጽኩልህ ማለት ተስማምተሃል። እኔ የሆነ ነገር ስፈልግ አንዴ ጸሎት ታደርጋለሽ አንቺ ቤላ? አሁን እኔ ጸሎት አደርጋለሁ። ለምን መሰለህ? አንደኛ ለጤና ጸሎት አደርጋለሁ፣ ለስኬት ጸሎት። ቆይ ስማኝ አንዴ። ቆይ የምጠይቅሽን ነገር ባጭሩ ወደ ማን ነው የምጸልየው? ወደ አምላኬ ወደ ፈጣሪ። ወደ አምላኬ ወደ ፈጣሪ ነው። ስለዚህ ኢየሱስ ሲጸልይ የነበረው ወደ አምላኩ ወደ ፈጣሪው ነው አይደል? ክርስቶስ የመጣው ለሰው ልጆች ሲል ነው። ስለዚህ ክርስቶስ ደግሞ የጸለየው እኛም ብርታት ሊያስተምረን እንጂ እሱ አምላኩ ነው። ልንገር ክርስቶስ ተሰቅሏል። እሱ ኃያል የሆነ ተሰቅሏል። ለምን መሰለህ የተሰቀለው? ራሱን ዝቅ አድርጎ ማለት ለኃጢአታችን ነው። የመጣበትን ኮንሰፕት አይደለም የጠየቅኩሽ እባክሽ። ማለት እኮ ሰማሁ አንተ ያልከው እሱ አምላክ ኑሮት ነው የሚጸልየው እያልከኝ ነው አይደል? አምላክ የለውም እንዴ? አይደለም አልኩ። አምላክ ክርስቶስ አምላክ ነው ራሱ። አምላክ የለውም? አምላክ ነው። ኖ አምላክ የለውም ወይ ነው? አምላክ ነው በዩ ችግር የለውም። የለውም። ምን አይነት አምላክ ነው የሚለው? የለውም። አምላክ እሱ ነው። ከአብ ከአባቱ ከባህሪ አባቱ አንዴ በቃ አንዴ ከመንፈስ ቅዱስ ከባህሪ ህይወቱ አንዴ ተረጋግጥ። የለውም። አምላክ ካለው ግን መጽሐፍ ቅዱስ ላይ አምላክ አለው የሚል ነገር ካገኘሽ ዛሬ ኢየሱስ አምላክ አይደለም ብለሽ ትመሰክሪያለሽ? ለምንድን ነው የምመሰክረው? አምላክ እያለ ለሰው ልጆች አስተምሮናል። አንዴ አምላክ የለውም ብለሽ የለ እንዴ? የለውም። ስለዚህ አንተ ልታመጣው ያልከውን ቃል ስለገባኝ ነው። ምክንያቱም እሱ ደግሞ እኛን ሊያስተምር ነው እንጂ አምላክ ኖሮት አይደለም። እሱን አይደለም። ቆይ አንዴ ተረጋጊ። እሱን አይደለም። አምላኬ ስለምን ተውከኝ የሚለውንም አይደለም። ችግር የለም። ሌላ ጥቅስ ነው ማመጣው። አሁን ወደ አምላኬና ወደ አምላካችሁ የሚለውን ብታመጣው ነው። እሱንም ችግር የለም። እሱንም አይደለም። ሌላ አመጣልሻለሁ። እንደውም ከኢየሱስ ንግግር ሳይሆን ከጳውሎስ ንግግር አመጣልሻለሁ። ተዩ። አሁን ዋናው ነጥባችን ምንድነው? ለኢየሱስ አምላክ አለው ወይስ የለውም? የለውም። አምላክ ነው። የለውም። እሺ ለምሳሌ ጳውሎስ ለኢየሱስ ክርስቶስ አምላክ አለው ብሎ ካስተማረ ምንድነው የምትይው? ስለዚህ አሳየው ጥቅሱን ማለት አንተ መጽሐፍ ቅዱስ ስታነብ ከአንዷን ጥቅስ ይዘህ አይደለም ሙሉ መጽሐፍ ቅዱስ አንብበህ ማለት መከራከር የምችለው። አባታይ ተረጋጊ ቤላይ። ከምዕራፍ 1 ከአንቀጽ 1 ጀምረን ሁሉንም ማንበብ እንችላለን ከፈለግሽ ማለት ነው የሚለውጠው ነገር ካለ። ነገር ግን አሁን ለክርስቶስ አምላክ አለው የሚል ነገር ካገኘሽ ጳውሎስ እንደዛ ብሎ ካስተማረ ኢየሱስ አምላክ አይደለም ብለሽ ትመሰክሪያለሽ አሁን በሰው ፊት? ምን አልከኝ? አልገባኝም ያልከኝ ምን አልከኝ? ለክርስቶስ አምላክ አለው ብሎ ጳውሎስ ካስተማረ ስለዚህ አንቺ እንደዛ የሚል ነገር ካገኘሽ አሳየኝ። ትመሰክሪያለሽ ወይ? አሳይሻለሁ። አሳይ። ለምንድን ነው የምመሰክረው? ምክንያቱም አምላክ ቆይ አንዴ ስማኝ፣ አምላክ ነኝ እኔና አብ አንድ ነን እያለ አምላክ አይደለም ልለው አልችልም። እሱ ጋር እንመጣለን። ምክንያቱም አምላክ ጌታ እየተባለ ኢየሱስ ክርስቶስ ነው እኮ። አምላክ አለው ካለ አሳይ፣ ጥቅሱን አሳየኝ። አለው ካለ አሳየኝ። እሺ መርሐባ። ትልቁ ላይ ወደ አምላኩና ወደ አምላኬና ወደ አምላካችሁ ያለው ልታመጣ ከሆነ አንተ እሺ ተረጋጊ፣ በቃ ተረጋጊ። እሺ ያሳይሻለሁ። ተመልከች፣ አሁን በቃ ዝም ብለሽ ተመልከች፣ ያሳይሻለሁ። ከኢየሱስ ከራሱ መሳይሻለሁ።
ከእንትናም ደግሞ አሳይሻለሁኝ። እሺ ለኢየሱስ አምላክ አለው። ኦኬ ኢየሱስ ራሱም የተናገረው አለ። ለምሳሌ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ሄዳለሁ ብሏል፣ ተናግሯል። እሱንም እንተው ችግር የለውም። ከራሱ የበለጠ ጳውሎስን ካስበለሽ ማለት ነው። እሱ ራሱ ተናግሮ ነበረ፣ ችግር የለውም። አምላኬ አምላኬ ስለምን ተውከኝ ብሎ ነበረ፣ እሱንም እንተው። አሁን ግን ማመጣለሽ ከማን ነው? ከጳውሎስ መልእክት። ጳውሎስ እንግዲህ ክርስቶስ ካረገ ከመቼ በኋላ ተነስቶ ነው ይህንን መጽሐፍ የጻፈው? ከዛ በኋላ ግን ጳውሎስ ምን ብሎ ነው ያስተማረው ሲባል ለኢየሱስ ክርስቶስ አምላክ አለው ብሎ ነው ያስተማረው። የት ላይ ሉክ ሁለተኛ ቆሮንቶስ ምዕራፍ 1 አንቀጽ 3 ላይ የርኅራኄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። የክርስቶስ አባቱና አምላኩ ይባረክ ይላል። አምላክ አለው ወይስ የለውም? ቤላ አለሽ? ቤላ አሎ ቤላ ሚዩት ላይ ነሽ ያወራሽ ከሆነ ቤላ ወረደች። ወይኔ መለጠች። እሺ ሰላም ክርስቲያን ነህ? ቤላ ካለሽ ተመለሽ ነኝ። ሰላም የሚለው ዩዘር ኔም። ሰላም እንዴት ናችሁ? አሎ ሰላም ነው። አለን ይመስገን። ሰላም ናችሁ? ሰላም ብያለሁላችሁ። ማን ልበል? ከየት ቤተ እምነት ነው? ኦርቶዶክስ። ልወጣ ነው በቃ። እሺ ቻው፣ ደህና ደሩ። እሺ እሺ። ከኦርቶዶክስ ለኢየሱስ አምላክ አለው? ካጠገብህ ባክግራውንድ ምረብሽ ነገር አለ፣ እሱን አስተካክል። ማስረጃ ስትል ለኢየሱስ አምላክ አለው ወይ? ጥያቄ ነው የጠየቀው። እኮ ማስረጃ ክፈትልኝ። ጥያቄ ማስረጃ ላይ ይሆናል። አምላክ አለ የሚል አምላክ አለው የሚል መጽሐፍ ቅዱስ ላይ ያሳየኝና እኮ አንተ ለኢየሱስ አምላክ አለው ወይስ የለውም ብለህ ነው የምታምነው? እሰማለሁ ወክሜ ትሰማለህ? ለኢየሱስ አምላክ አለው ወይስ የለውም ብለህ ነው የምታምነው አንተ? አሎ መልስ ስመልስ ማስረጃ እንደምትፈልግ ሁሉ ጥያቄም ስትጠይቅ ማስረጃ በማስረጃ ክፈትና በማስረጃ ኧረ ችግር የለም። እኛ ሙስሊም ክፈትልኝ ማስረጃ ጥያቄ። ይኸው ዮሐንስ ወንጌል ካጠገብህ የሚረብሽ ነገር አለ። ወጣ ብላ ለማውራት ሞክር ወገናችን። እሰማለሁ። ይሰማል። ካጠገብህ የሚረብሽ ነገር አለ። ወጣ ብላ ለማውራት ሞክር። ውጭ ስለሆንኩኝ ነፋስ ነው ይመስለኛል እንጂ ሌላ ነፋስ አይደለም። ረብሻ ቦታ ነው። አስተካክል አንተ። ኢየሱስ አምላክ አለው የሚል ማስረጃ ስጠኝ። ኦኬ ባክግራውንድን አስተካክልና ተመለስ። እሺ ሰላም የሚለው ማን ነህ? ክርስቲያን ነህ? ምንድን ነህ? ኦኬ ወረደ። ክርስቲያኖች ካሉ አስገቧቸው። ክርስቲያኖች ካላችሁ ግቡ። አንዳንድ ጻፈውት ክርስቲያኖች ካላችሁ ግቡ። የኛ ልጆች ደግሞ ማለት ነው ሙስሊሞቹ ማስረጃ የለም ብራዘር።
ከታች ኦዲየንስ አለ ባይዘው ለኦዲየንስ ሰውሽ ድምጽ ያለበት ቦታ ናቸው አታው ማስረጃ አለን ወገናችን እባክህን ቦታን አስተካክልና ና ዳጊ ሰላም ብያለሁ ሰላም እንዴት ናችሁ አማን ነው አለን እንዴት ነህ ከየት ቤተ እምነት ነህ ከየት ቤተ እምነት እኔ ኦርቶዶክስ ነኝ በኢየሱስ አምላክ አለው ኢየሱስ አምላክ አለው አንተ አለው ብለህ ነው የምታስበው አንተን የጠየቅኩህ ለኢየሱስ አምላክ አለው ወይ እንደ መጽሐፍ ቅዱስ አሁን ማለት አሁን አንተ የምታሳየኝ አሁን የተጻፈው አንተ ራስህ የጻፍከው ነው ወይስ ምን መጽሐፍ ነው የምታሳየው ቆይ እስቲ ከማሳየቴ በፊት የጠየቅኩህን ለምን አትመልስም እንዴት ነው ቆይ አማርኛ እንዴት ነው የምንግባባው ለኢየሱስ ክርስቶስ አምላክ አለው ብለህ ነው የምታምነው ወይስ እንዴት ነው ታምናለህ ወይስ አምላክ እንዴት አምላክ ሊኖረው ይችላል እሺ አምላክ አለው ሰውን ከመጽሐፍ ቅዱስ አምላክ አለው ለኢየሱስ አምላክ አለው ወይም ደግሞ ኢየሱስ አምላክ አለኝ ብሎ የተናገረበትን ካመጣሁልህ ኢየሱስ አምላክ አይደለም ትላለህ አይደል አብ ወልድ መንፈስ ቅዱስ የሚባሉ አሉ በእኛ በመጽሐፍ እሱን አይደለም የጠየቅኩህ እኔ ስለ ኢየሱስ ነው የጠየቅኩህ ስለ ኢየሱስ ለኢየሱስ አምላክ አለው ወይስ የለውም አብ ወልድ መንፈስ ቅዱስ ማለት ስለነሱ አጣቀም የጠየቀኝ እኮ እሱን ራሱን ነው እኮ እየጠየቀኝ ያለው አይደል አውቃለሁ ከአብ ከወልድ መንፈስ ቅዱስ ውስጥ ከሶስቱ አካላት ስለ አንደኛው አካል ስለ ኢየሱስ ነው የጠየቅኩህ ለኢየሱስ አምላክ አለው ወይስ የለውም እኮ ጠየቀኝ ሶስቱ አንድ እንደሆኑ ሲነስ ማስረጃ አለኮ አይደል እንዴ ታስረዳናለህ ችግር የለብንም እሺ ተሰብከናለህ በደንብ አድርገህ ተሰብከናለህ እኛ እንደውም የወንጌል እጥረት አለ አሁን ጠየቁን ጥያቄ እንደዚህ አሁን ምንድነው ታርጌትህ አንተሽ እሺ ለኢየሱስ አምላክ አለው ወይስ የለውም የለውም እንዴት አምላክ ሊኖረው ይችላል በቃ ኢየሱስ ግን አምላክ አለው ግን አምላክ አይደለም ማለት ነው አይደል ምክንያቱም ለአምላክ አምላክ ስለሌለው ለኢየሱስ አምላክ አለው የሚል ነገር ካገኘን ኢየሱስ አምላክ አይደለም ማለት ነው ባላሳየኝሻ ዮሐንስ ወንጌል ምዕራፍ 20 አንቀጽ 17 ላይ ኢየሱስ ሲናገር ምን አለ ለመቅደላዊት እሱ መጽሐፉን አውጣና አሳየኝ ተረጋጋ ከመጽሐፍ ቅዱስ ላሳይህ ይኸው መጽሐፍ ቅዱስ ይሄ አንተ ራስህ ያልጻፍከው እንደሆነ በምን አውቃለሁ እኔ ይሄ ራስህ አንተ ጽፈህ ሆን ብለህ አቀናብረህ ያቀረብካት እንደሆነ መጽሐፍ ቅዱስ ይሄንን መጽሐፍ ቅዱስ እኔ ነኝ እንደሚጽፈው ይሄንን መጽሐፍ ሙሉ መጽሐፍ ቅዱስን እኔ እጽፋለሁ ለምን አትጽፍም ምክንያቱም አንተ እኮ ሰራይ ብለህ በቃ ሰውን እንትን ለማለት አንተ ክፈት ችግር የለውም አንተ ክፈት በቃ እሺ አንተ ክፈት አለ መጽሐፍ ቅዱስ ካለ የኔን ካላመንክበት ይሄው 81ዱም አለኝ 66ዱም አለኝ እሱን እከፍትልሃለሁ ይሄን አሳየኝ እሺ 81ዱ የሚለውን አሳየኝ ይሄው 81ዱ ይታያል ይሄ መጽሐፍ እሺ ከዛ በኋላ እንደዚህ እንጫናዋለን ከዛ በኋላ እንሄዳለን ማለት ነው እሺ ወደ አዲስ ኪዳን እንገባለን ዮሐንስ ወንጌል ዮሐንስ ወንጌል እንደዚህ እንጫናዋለን ቁጥር ስንት እንወርዳለን ቁጥር 20 ላይ መጨረሻ ላይ ቁጥር 20 ከዛ እንደዚህ ከዛ ምን አለ እንወርዳለን ቁጥር ስንት እስከ 17 ድረስ ማለት ነው ተመልከት ምን አለ ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ አላት ነገር ግን ወደ ወንድሞቼ ሄደች መግደላዊት ማርያምን ወደ አባቴ አላረኩምና አትንኪኝ ተመልከተውን ልጨርስልህ አንቀጹን ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ ምን አለ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ ወደ ማን አድርጋለሁ አለ ወደ አምላኬ አለ አምላክ አለው ማለት ነው ስለዚህ ኢየሱስ አምላክ አይደለም አላህ ምንድነው ለእናንተ እሱን በሌላ ተጠይቀኛለህ አሁን እዚህ ጋር እንስማማ ስለዚህ ኢየሱስ አምላክ አይደለም እኔም ለጠይቀህ አንተ ብቻ ነህ እንደ ጠያቂ እዚህ ጋር እንስማማ እሺ ችግር የለውም ትጠይቀኛለህ እዚህ ጋር እንስማማ ደውልብህ እውነቱን እንድታውቁ እኮ አይፈልጉም በነገራችን ላይ አሁን እዚህ መተህ እውነታውን እንዳታውቁ ነው በዛ የሚደውሉብህ ማለት ነው አንብቡ ወገኖች ወላሂ መጽሐፋችሁን አንብቡ መጽሐፋችሁን ካነበባችሁ አንድ ቀን በክርስትና አትቆዩ አንድ ቀን ክርስትናን ለቃችሁ ነው የምትወጡት በአንድ ቀን ማለት ነው መጽሐፋችሁን በትክክል ካነበባችሁ ሙከሚል መጽሐፉን አንተ ጽፈው ከሆነስ በምን እናውቃለን ያለውን መልስለት
እኔ እኔ ስራ ማላጣው ይሄን ሁሉ መጽሐፍ ሲቸከችክ የሚለው አሰስ እንኳን አንድ መጽሐፍ እንኳን አልጻፍኩም። እኔ 81 መጽሐፍ ልጽፍ 81 መጽሐፍ ሙሉ አስባችሁታል? ይሄንን ሁሉ መጽሐፍ ሲጽፍ ሊኖር እድሜ ራሱ አይበቃውም ይሄንን መጽሐፍ ለማዘጋጀት ማለት ነው። የኔን እድሜንና ይሄንን መጽሐፍ ብታወዳድሩት አይገናኝም ማለት። ሙኬ እዚች ጋር ግን ተሳስተሃል። ባይሆን ይሄንን መጽሐፍማ በአንድ ቀን ትጽፈዋለህ አንተ። እንዴት? ይሄንን መጽሐፍ መሐልይን መጽሐፍ ያቅታል? መሐልይንማ ምን ለሱ ዕውቀት አይፈልግ። አይ እንደሱም ያሉትን አው ግን ይሄ አለ አይደለ እከሌ ከዚህ ወጣ በዚህ ወረደ ምናምን አስበዋል። ይሄን ሁሉ መጽሐፍ ማለት ጃኬቴን አምጣልኝ ምናምንማ አይከብደንም። ማለት ስራ አላጣሁም ለማለት ነው። እንደው በማዘጋጀት እንኳን ከሞከርኩ ገብቶኛል። አውቄ ነው ገብቶኝ። ወገኖቼ አሁን ተደውሎበት ነው የወጣው እውነታውን እንዳያውቅ ማለት ነው። እና ግቡና እውነታውን እወቁ። ለኢየሱስ አምላክ አለው። ለአንተ ከላም ይሰማል። ሰላም እንዴት ነህ? አጸያፊው ስለ አጸያፊነት አልተናገርኩም እኮ ገናች እኮ እኔ አጸያፊ ስለሆነ አይደለም ያልኩት። ለምን ኢየሱስ ፍጡር ስለሆነ አምላክ ስላልሆነ ክርስትና ላይ አትቆሙም ነው ያልኩት። ለኢየሱስ አምላክ አለው እኔ አላምንበትም፣ አንተ ግን ታምንበታለህ አይደለም? ይኸው ይስማ፣ ምን መሰለህ፣ እኛ የምንቀበለው ራሱን ያለውን ሐዋርያት ያስተማሩትን ነው። አንተ ደግሞ ከስንት ዓመት በኋላ መጥተህ እንደዚህ ማለት አትችልም ማለት ነው። አልችልም። ኢየሱስ ያለውን ራሱን ትላለህ ይላል። አምላኬ ሲል በስጋው ነው። አንዴ ቆይ፣ በምኑ እኔ በስጋው በምኑ አላልኩም። አብ ለሱ አምላክ የሚሆነው ለስጋው ነው እንጂ ለመለኮቱ አይደለም። ይገባል? ኢየሱስ ሰው ነውና ኢየሱስ ያለውን እናምናለን። ኢየሱስ ያለውን እንላለን ብለሃል አይደለ ወገናችን? ምን አልከኝ? ኢየሱስ ያለውን ነገር እንላለን፣ ኢየሱስ ባለው ነገር ነው የምናምነው ብለሃል አይደል? አዎ እናምናለን። እሺ ዮሐንስ ወንጌል ምዕራፍ 5 አንቀጽ 30 ላይ እንደዚህ ይላል፣ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻም ብለህ። አሁን ኢየሱስ እንዳለው አንተ ኢየሱስ ከራሱ ምንም ማድረግ አይችልም ብለህ መስክረውን በሰዎች ፊት 300 400 ሰው አለ። አዎ ከራሱ ብቻ ምንም ማድረግ አይችልም። ምክንያቱም መጀመሪያም ሲመጣ በአብ ፍቃድ፣ በራሱ ፍቃድና በመንፈስ ቅዱስ ፍቃድ ነው። እንደዛ ነው። አትርጓሜ ያለው ዝም ብለህ እንትን ብቻ አምጥተህ እንትን ማለት አልችልም። ታውቃለህ? ብቻ አይልም። ቆይ አንተ እዚህ ላይ የተጻፈውን ነገር በል፣ አይደለም ትርጓሜ ይባል ነገር አለ። ታውቃለህ? ወደ ትርጓሜው እንመጣለን። ግን አሁን እዚህ ጋር ኢየሱስ እኔ ከራሴ አንዳች ላደርግ አይቻለኝም ብለዋል። በል አንተም ኢየሱስ ከራሱ አንዳች ሊያደርግ አይችልም በል። ይኸው በትርጓሜ እንትን ካልኩ በስተቀር ዝም ብለህ ዳይሬክት ላይ መፍታት የሚችለው ነገር አይደለም እኮ። አማርኛ ነው የተተረጎመው። ይሄ መጀመሪያ እስልምና ምን እንደሆነ ተረዳ። ቆይ እስልምና አንተ ታስተምረኛለህ፣ ችግር የለውም እኮ። አሁን ተረጋጋ፣ ርዕስ አትቀይር። አሁን ኢየሱስ ክርስቶስ አምላክ አይደለም ስትል ከምን አንፃር ነው የምትለው? ለኢየሱስ አምላክ አለው። አምላክ ያለው አካል አምላክ አይሆንም። ኢየሱስ ክርስቶስ አምላክ የለውም፣ ራሱ አምላክ ነው። ይገባል? በቃ እሺ፣ አምላክ የለውም ብለሃል። አሁን አሳይሃለሁ ማለት ነው። ተመልከት፣ ኢየሱስ ራሱ ሲናገር ምን አለ? አሁን ይሄን ሳመጣልህ ደግሞ በአጥንቱ ነው በእኑ ነው በስጋው ነው ምናምን አትበል። ቀጥታ የሚናገረውን ነገር በል። አሁን ምን አለ? ዮሐንስ ወንጌል ምዕራፍ ምታመጣውን አውቀዋለሁ። ምንድነው ማመጣው? እስቲ ታወቀው። ይኸውልህ ከእኔ ምን መሰለህ፣ ምንድነው ማመጣው? ምንድነው? ተረጋጋ። ምንድነው ማመጣው? የምታመጣውን ጥቅስ አውቀዋለሁ አልከ። ምንድነው የምታውቀው? እኮ በራውታ ያለው ነው የምታወጣው። መቼስ የሌለውን እንትን አትልም እኮ። ተረጋጋ። ሳታውቅ አውቃለሁ አትበል። አሁን ዮሐንስ ወንጌል ምዕራፍ 20 አንቀጽ 17 ላይ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ተመልከት፣ እኔ
ወደ አምላኬና ወደ አምላካቸው አድርጋለሁ ብለሽ ንገሪያቸው አለ። ለኢየሱስ አምላክ አለው ወይስ የለውም? የለው። ወደ አምላኬ ሲል እየዋሸ ነበረ? አይዋሽም። ካልዋሸ ለምንድን ነው ወደ አምላኬ ያለው? አንድምታ አለው ብዬሃለሁ። ሁሉም የሚፈታበት ነገር አለው። ወይ ወደ አንብብና አንድምታ ትርጓሜ ዮሐንስ ወንጌልን አንድምታ ሌሎችን አንብብና ተረዳው። ማመን ከፈለክ ማለት ነው። ቆይ አንድምታውን ልክፈትልህ። ክፈተው፣ ችግር የለው። ሙሉውን ታነባዋል። ሰዎች ጉድ ሊሰሙ ነው አሁን። ወላሂ ጉድ ነው የሚሰሙት አሁን። ዮሐንስ ወንጌል አንድምታውን ላይ ገብተን እንመለከተዋለን። ምንድነው የሚለው? እዚህ አምላኬ አይደለም የሚለው፣ እዛ ላይ ደግሞ ጭራሹኑ ፈጣሪ ይላል። ፈጣሪ ወደ ፈጣሪያችሁ ነው የሚለው። እንሂድ፣ አንድምታውን እንሂድ። ጉድ ተመልከቱ። ምንድነው ያለው? ዮሐንስ ወንጌል ምዕራፍ 20 አንቀጽ 17 ላይ ያለውን አንድምታውን አውጡ ነው ያለው። ወአለይኩም ሰላም ወራህመቱላህ። እሺ የት ላይ ነበር ያስቀመጥኩት? ኦኬ ከዛ በፊት ግን እሱ ለምንድን ነው የማይነግረን አንድምታውን? እሱ ራሱ ለምን ወስ መናገር ትችላለህ? እኔ ተማሪ ነኝ ታውቃለህ። ይሄን ያህል ውስጥ ትልቅ ያለ እንኳን እውቀት የለኝም፣ ግን አንተ ካልከው አንፃር ስህተት ነው ለማለት ነው። አንተ አንድምታውን አላየኸው? አላየሁትም፣ ግን አንብብ፣ ችግር የለው። ሙሉውን ካነበብከው እንደዛ ከሆነ እሺ፣ ቆይ ጠብቅ፣ ከሚል ያመጣልሃል። አንድምታ ተመልከቱ። አገኘው? አገኘሁት። ይኸው ዮሐንስ ወንጌል አንድምታ ይታያል። ከበሩን አሳይ። አረ የምን ከበር ነው? ሶፍት ኮፒ ነው፣ ሃርድ ኮፒ አይደለም እኮ። ይሁና በሶፍት ኮፒ ከበር አለው እንዴ? አፕ ነው። እንዴት አይነው? ማፕ አፕሊኬሽንም ቢሆን አለው። መዝገበ ሃይማኖት ላይ ነው ወገናችን። አይ መዝገበ ሃይማኖት ላይ ነው ያወጣሁት። አሁን ተመልከት። የዮሐንስ ወንጌል አንድምታና ትርጓሜ ይላል። አንድምታ ትርጓሜ ምዕራፍ 21 ላይ ተመልከት። ምን አለ? ወደ ወንድሞቼ ሄደሽ አለ። የቅድሙን ጥቅስ ሲያብራራ ማለት ነው። ወደ ወንድሞቼ ሄደሽ ወደ አባቴ፣ ተመልከት፣ ወደ አባቴ፣ ወደ አባታችሁ፣ ወደ ፈጣሪዬ፣ ተመልከቱ፣ ወደ ፈጣሪዬ፣ ወደ ፈጣሪያችሁ አለ። ስለዚህ ክርስቶስ ያረገው ወደ ማን ነው? ወደ ፈጣሪው ነው ማለት ነው። አባቶች ምን ብለው ነው የተረጎሙት? እዛ ላይ ወደ አምላኬ የሚለውን ወደ ፈጣሪ ብለው ተረጎሙት። አየህ፣ ወደ ፈጣሪ ምን ብለው ነው የተረጎሙት? እዛ ላይ ይሄው ወደ አባቴ የሚለውን ወደ ፈጣሪ ብለው ተረጎሙት። እንዴ ይሄው ያልኩ አንድምታ ነው እንጂ ያንኑን ገልብጣ አምጣልኝ አላልኩ። አንድምታ ነው ይሄ። ይሄው አንድምታ ነው። ዮሐንስ ወንጌል አንድምታና ትርጓሜ ይላል። አየህ ሎክ ይሄው ለአንድምታ ሲል ማብራሪያ ማለት ነው። ምን ብለው ነው ይሄንን ያብራሩት? አንተ ያማሃል እንደ ይሄው የዮሐንስ ወንጌል አንድምታ መጣሁልህ። ወደ አምላኬ የሚለውን ወደ ፈጣሪ ብለው ተረጎሙት አልኩህ እኮ። የተለየ ነገር አለ ካልክ አውጥተህ አሳይ። ያደርቀናል እንዴ? በቃ እንደዚህ እናርግ። ሙኬ አይሻልም? ኢጆሌ እሱ ያለውን ትቀበላለህ? አብላክ ኢጆሌ ይሰማል? ያለውን ኢጆሌ ነው መሰለኝ የሚለው። አሁን አንተ ምን ታደርጋለህ መሰለህ? ሙከሚል በደንብ ነው ያሳየሱ። አንተ ይሄንን ይዘህ ጥናት አድርገህ በሌላ ቀን ትመለሳለህ። አይሻልም? አዎ ይሻላል። ማጣቀው ግን ይሄን ቃል ሲናገር ማለት ነው አምላክ ኢየሱስ ክርስቶስ ይሄን ቃል ሲናገር ከመጽሐፍ ቅዱስ ነው ያወጣው። አዎ ያንን እኮ አውጥቶ ራሱን አንደምታው ማሳየ። እንደዛ ማለት ነው ትቀበለዋለህ? ምን ነው የምንቀበለው? ለአንተ እኮ ነው አምላክ አለመሆኑን ነው እኮ እያሳየን ያለ ነው። ከኛም ነገር ተመሳሳይ ስለሆነ የሚያሳያል መጽሐፉን ስለምንቀበለው አይደለም። ጋጫል ማለት ነው። መጽሐፉን እንደ እምነት መጽሐፍ ስለምንቀበለው ሳይሆን ነገር ግን በዚህ መጽሐፍ ውስጥ ያለው ነገር ከኛ ምናምን ጋር ተመሳሳይ መሆኑን ለሱ ፈጣሪ እንዳለው የሚያሳይ ነገር ስለሆነ ለዛን የተጠቀሰለ እሱ አሁን ይሄንን ጥቅስ አሳየ። ከዛ እንደምታውን አሳየ። አንተ ማታውቀው ከሆነ ጥናት አድርገህ ትመጣለህ። በባዶ በጨበጣ የቱን ልቀበል ታዲያ? ብዙ አምላክ መሆኑ የሚያሳዩ ማስረጃዎች አሉ። የቱን ልቀበል?
የትኛው አምላክ መሆኑን ያሳያል? ብዙ አለ። አንድ ጥቀስሽ። ለምሳሌ ቃል ራሱ አምላክ መሆኑን ያሳያል። ዮሐንስ ወንጌል የቱ ጋር? እሺ ምዕራፍ 1 ቁጥር 1 ላይ መጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ትቀበለዋል? እሱን አሁን አምላክ መሆኑን ያሳያል ብለህ የምትሞግተው? አዎ በደንብ። እሺ ሙኬ ልቀጥልለት ወይስ ትቀጥልለታለህ? ሙኬ ሚላል ቀጥል። እሺ በመጀመሪያ ቃል ነበረ ይላል። ኤንአርኪ ኤንሆሎጎስ ካይሆሎጎስ ፕሮስቶንቲዮን ይላል። እዚች ጋር ሎጎስ ቃል ማለት ነው። ሎጎስ ማለት ቃል ነው። እዚች ጋር ፐርሰን ሳይሆን ባህሪን ነው ወይንም ደግሞ ስፒች ነው። በመጀመሪያ ቃል ነበረ ሲል ከዛም ቃልም በእግዚአብሔር ዘንድ ነበረ ነው። ፕሮስ ነው የሚል ቃል ነው የተጠቀመው። ማለትም ፕሮስ ነው ያለው፣ ፓራ አላለም። ፕሮስ ማለቱ ዊዝ ማለቱ ፓራ ከሚለው ዊዝ ብሎ ወይም ፕሮስ መጠቀሙ የተለያዩ ፐርሰን አለመሆኑን ያሳያል። ሎጎስ አትሪቢዩት ነው ማለት ነው። እየተረዳኸኝ ነው? ይቅርታ አድርግልኝና የእንግሊዝኛ አይገባኝም፣ ግን ያ ቃልም ስጋ መለበሱን ያው ቃል ሲባል ዝም ብሎ የሚናገሩት እንደኛ የሚበተረው ሳይሆን አካላዊ ቃል ሲባል አካል ነው ብለን አይደል የተረዳኸው? አንተ አካል ብለህ ነው የተረዳኸው። አዎ አካላዊ ቃል ነው። እኔ ደግሞ ቃል ማለት አካል ሳይሆን ንግግር ማለት ነው፣ ስፒች ማለት ነው፣ ባህሪ ነው እያልኩ ነው ያለሁት። ንግግር ስጋ ይለብሳል ታዲያ እኮ አንተ ነህ እኮ እያልክ ያለው። አንተ ንግግር ስጋ አለው፣ ስጋና አጥንት አለው እያልክ ያለው አንተ ነህ። ይኸው ያ እዛ ላይ የተጻፈው ቃል መጀመሪያ የነበረ መለኮታዊ ኃይል ያለው የራሱ አካል ያለው ቃል ነው። ያ ቃል ደግሞ እግዚአብሔር ዘንድ ነበረ። አካል ነው ያየኸው ነው። አካል የሚል የለም። አካል የሚል የለም እኮ። እንግዲህ ቃል ለብቻው ከተናገረ የት አለ ቃል? ቃል መልሶ ይናገራል እንዴ? ቆይ ቃል አካል አለ የሚል አለ እዛች ላይ? ያ ቃልም ስጋ ለበሰ አለ። ቃሉም እግዚአብሔር ነበረ። እሱ 14 ላይ ቃልም ስጋ ሆነ የሚለው ነው። በቃል ስጋን ተዘጋጀ ማለት ነው። ሁሉም በእርሱ ሆነ ይላል ደግሞ ቀጥሎ። እሺ ሁሉ በእርሱ ሆነ የተባለው በቃ ቆይ ነጥብ በነጥብ እናውራ እኮ ሁሌ እየዘለልክብኝ ነው። እሺ ሁሉ በእርሱ ሆነ የሚለውን ሶስቱን ጠቀስ። እርሱ የተባለው ማን ነው? ቃል ነው ወይንስ አካል ነው? ቃል ነው። እሺ ቁጥር 1 ላይ እንመለስ። ለምሳሌ ቁጥር 3 እና ቁጥር 1ን አያይዘን ነው የምናወራው። ሰው በመጀመሪያው ቃል ነበረ አለ። አዎ ስለዚህ አንድ አካል አለ እያልክ ነው በአንተ ግንዛቤ። ከዛ ቃልም በማን ዘንድ ነበር አለ? በማን ዘንድ ነበር አለ? አይሰማም እንዴ? ሙኬ አይሰማም? የት ሄደ ልጁ? ይጆል ልጅ አንድ ይቅርታ ወንጌል ላይ ነኝ። በመጀመሪያ ቃል ነበር አለ ሰምት። አዎ እሱን አካል ነው አለ። አንድ አካል አለ እዚህ በመጀመሪያ ቃል ነበር የተባለው አንድ አካል። ከዛ ቃልም በእግዚአብሔር ዘንድ ነበር አለ። አሁን ሌላ አካል አለ ማለት ቃል ከተባለው አካል ውጪ ሌላ አካል አለ ብለህ ነው የምትረዳ አይደለ? ይኸውልህ መጽሐፉ ለማለት የፈለገው መጀመሪያ ቃል ነበረ፣ ቃሉ ደግሞ ያለው ከእግዚአብሔር ዘንድ ነበረ እንደማለት ነው። በዚች አንቀጽ ላይ ስንት አካላት ነው የተጠቀሱት? 2 አካላት ናቸው። እሺ 2 አካላት። ከዛ ቁጥር 3 ላይ ሄደንና ሁሉ በእርሱ ሆነ አለ። ስለማን እያወራ ነው? ማለቴ ዋና ሀሳቡ ስለማን ነው የሚያወራው? ስለ ቃል ነው ወይስ ስለ አካል ስለ እግዚአብሔር? እኮ ለሄድንለት ነው እያወራ ያለው ስለ እግዚአብሔር ነው። በአንተ ግንዛቤ ፎር ዘ ሴክ ኦፍ አርጊውመንት ነው በአንተ ግንዛቤ እየሄድኩልህ። ከዛም ቁጥር 3 ላይ ሁሉ በእርሱ ሆነ አለ። በእርሱ የተባለው የትኛው አካል ነው? ቃል ነው እያልኩ ነው እኮ። እሺ ቃል ነው አልክ። ከዛ ቁጥር 14 ላይ ደግሞ ቃልም ስጋ ሆነ አለ አይደለ? አዎ ሁሉ በቃል ከሆነ ቃል ስጋ ሲሆን በማን ሆነ ማለት? ሁሉ በቃል ነው አይደለ የሆነው? አዎ ቃል ደግሞ ስጋ ሆነ አይደለ? አዎ ቃሉም ስጋ ለበሰ ማለት ነው።
እኮ ስጋ ሆነ ሁሉ በቃል ከሆነ ቃል ስጋ ከሆነ ቃል ስጋ ሲሆን በማን ሆነ ነው እያልኩ ያለው? በሱ ነው እግዚአብሔር ፍቃድ ራሱ በራሱ ሆነ እና ከማርያም ሲወለድ በማን ነው ታዲያ የሚሆነው? ስለዚህ ራሱ በራሱ ሆነ ነው ብለህ ነው የምትረዳው? ይኸውልህ ያ ቃል ራሱ አካል ያለው መለኮታዊ ቃል በማርያም ውስጥ አደረ ማለት ነው። ስጋ ለበሰ ሲል እኮ በማን ሆነ? ሁሉ በእርሱ ሆነ፣ ቃል ሁሉ በቃል ሆነ አልክ። ቃል ደግሞ ስጋ ሆነ አልክ። ቃል ስጋ ሲሆን በማን ሆነ ነው? ይሄን ጥያቄ ሁሉ በእርሱ ሆነ ሲል ዓለምን ፈጠረ፣ ሁሉም ነገር ያደረገው እሱ ነው እንደማለት ነው። እግዚአብሔርነቱ እውነት ነው። ጥያቄም አልገባውም። ይጆሌ ጥያቄ ገብቷል ግን ገብቶኛል። እስቲ ድገምልኝ ጥያቄውን እስቲ። ይኸውልህ ኢየሱስ ክርስቶስ ሲወለድ ሁሉና ያኛው የምትጠይቀኝን ነገር ለብቻ አድርገው። አይ በቃ እኔ እናንተ አልተግባባንም። እሺ ከሙከሚል ጋር አውራሽ ማታቀም አላቀም ጥናት አደርጋለሁ ምናምን እያልክ አውራው። እሺ እኔ ልውጣ ይሻላል አይደለ? እንደዛ ይሻላል። ሙከሚል አለ አለው ጀዛከላ ሙኬ ቀጥል እንግዲህ ሙጌ መታገ ማልሰማት የሚሰማ ከሆነ አሁን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ከተባለ ቃልና እግዚአብሔርን ሁለት አካላት ካደረካቸው ከዛ በኋላ አንቀጽ 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም አለ አይደለ? አዎ። ስለዚህ የሆነ ነገር ሁሉ በምንድን ነው የሆነው ማለት ነው? በእርሱ ነው የሆነው። በእርሱ ማለት በምን? በቃል አይደል? አዎ በቃል ነው። ኦኬ አንቀጽ 14 ላይ ወረደና ቃልም ስጋ ሆነ አለ። ቃል ስጋ ሲሆን በምንድን ነው የሆነው? በእርሱ ራሱ ነው የሆነው። በቃል ይኸውልህ ቃል ስጋ ሆነ ሲል ምን ማለቱ ነው? ስጋ ለበስ ተወለደ ነው ሆነ ነው የሚለው። ተወለደ፣ ስጋ ለበሰ፣ ተቀየረ የሚል ነገር የለም። ሆነ ነው የሚለው። ቃልም ስጋ ሆነ ማለት ከማርያም ተወለደ እሱን ለመግለጽ ሲል ነው እንደዛ ያለው ማለት ነው እኮ። ሆነ ሲባል በምንድን ነው የሆነው ነው? ቃል ስጋ ሲሆን በምን ሆነ? ጥያቄው እንደ ቤተክርስቲያናችን በተዋህዶ ነው የሆነው። አረ ተዋህደ ወይስ አልተዋህደ አይደለም ያልኩ። በምን ሆነ? ቃሉ ወደ ስጋ ሲሆን በምን ሆነ? የሆነ ነገር ሁሉ ያለ እርሱ አልሆነም ተባለ አይደለ? አንቀጽ 3 ላይ የሆነ ነገር ሁሉ ራሱ እግዚአብሔር ከሆነ በሱ ራሱ ሆነ ነው። በተዋህዶ ስጋን ተዋህደ፣ ያ መለኮታዊ አካል ማለት ነው። ከስጋ ጋር አንድ ሆነ፣ ተወለደ ማለት ነው። ሆነ ነው የሚለው ተዋህደ አይደለም የሚለው ቃሉ። አሁን ቃሉ ላይ ነው ያለ ነው። 14 ላይ ቃልም ስጋ ሆነ አለ አይደለ? ቃል ስጋ ሲሆን በምንድን ነው የሆነው ነው ጥያቄው። አሁን ለመጨረሻ ጊዜ ነው የጠየቅኩ። ካልገባህ እናልፈዋለን ማለት ነው። ለመጠየቅ የፈለግከው አልገባኝም። ቃል ስጋ ሆነ ሲል ሰው ሆነ ነው፣ ሌላ ነገር የለውም። እሺ በቃ አይደል እኮ ሰው ሆነ። በምን ሆነ? በራሱ ነው፣ በራሱ ፍቃድ፣ በአብ ፍቃድ፣ በመንፈስ ቅዱስ ፍቃድ፣ በስላሴ ማለት ነው። ስለ ፍቃድ አይደለም ያወራን ያለ ነው። አንቀጽ 3 ላይ ሁሉ በእርሱ ሆነ ተብሏል። በምን ሲባል በቃል ሆነ። ቃል ስጋ ሲሆን ደግሞ በምን ሆነ ነው ጥያቄው። ምን እንደልፈለገ ነው አልገባኝም እኔ ራሱ። በቃ እሺ ሲገባ ነው የሚገባ ነበር የሚገርመኝ ለነገሩ። እሺ ይሄንን እንለፈው፣ አጥናበት። አሁን ጥያቄ ሌላ፣ ኢየሱስ ክርስቶስ ባሪያ እንደሆነ ታምናለህ? ምን አይነት ባሪያ? ባሪያ ነው። ምን አይነት ባሪያ? ሁለት ከለር ያለው ባሪያ አለ እንዴ? አይወል እንደዛ ማስረዳበት እውቀት እንኳን የለኝም። እኔ ብዙ መጽሐፍ ቅዱስ ውስጥ እንትን የሚመስሉ ነገሮች አሉ፣ ግን ጥርጣሬ ለመጥፈር ምናምን እንትን የምትሉት እኔ ምንም ጥርጣሬ ለመጣሉት አይደለም ነው። እንደዛ ነው አንተ እንደዛ ማሰብ የለብህም። እኔ አንተ ብትጠራጠር ማታ እንቅልፍ አጥተህ ብታድር ለኔ ምን ይጠቅመኛል? ምንም አይጠቅመኝም እኮ። ግን ያማንከው ችግር የለውም። አምኜ ነው ተቀበልኩት። አንተ አሁን ምን መሰለህ፣ አሁን አንተን ለማጠራጠር ሳይሆን የያዝከው እምነት ስህተት ነው፣ ትክክል አይደለም። ኢየሱስን አምላክ ነው ብለህ ስትቀበል ስህተት ነው ያልኩ ያለሁት ያንን እንድትረዳ ስለሆነ ነው የሚለው። ደግሞ እኔ ደግሞ 100% ትክክል ከሆነ ኢየሱስ ክርስቶስ ባሪያ እንደሆነ መጽሐፍ ቅዱስ ይናገራል። እንዴት አምላክ ባሪያ ይሆናል? የማን ባሪያ ነው?
ነገርኩህ እኮ ሁሉም ነገር አንድምታ አለው። ዝም ብዬ ቀጥታ መቀበል አልችልም ነው የምልክ። እንዴ እኮ ወደ አንድምታው እኮ ትሄዳለህ፣ ችግር የለውም። ግን ባሪያ እንደሆነ ትቀበላለህ። ከዛ በኋላ አንድምታውን አይተህ እኮ ባሪያ ሲባል እንደዚህ ለማለት ተፈልገው ነው ብለህ ማብራራት ትችላለህ። ግን ባሪያ እሱ ብቻ አይደለም። መጽሐፍ ቅዱስ ዮሐንስ ማን ነበረ? ትንቢተ ኢሳይያስ ምዕራፍ 42 አንቀጽ 1 ላይ እነሆ ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ መንፈሴን በሱ ላይ አደርጋለሁ ያለ ይናገራል። እነሆ ባሪያዬ፣ ደግፌ ያዝኩት ባሪያዬ ይላል። ስለዚህ ኢየሱስ ባሪያ ነው እያለ ነው። ኢየሱስ ይላል እዛ ጋር። እሱ ችግር የለውም። ግን ቆይ ለፍቼ ላሳይህ አንዴ ማን ነው ወደሚለው እንመጣለን። ከአዲስ ኪዳን እንትን ካሳየው ግልጽ ነው አይደለ? ከአዲስ ኪዳን የትንቢቱን ፍጻሜ ማለትም ኢሳይያስ ላይ ያለውን ነገር አዲስ ኪዳን ላይ አምጥቶ ለኢየሱስ ፍጻሜ ካደረጉት ትቀበላለህ አይደል? በላውጣው። እሺ ነገረ ክርስቶስ እሺ ኦኬ። በነገራችን ላይ ፍጡር ነው። እሱንም ከፈለክ አሳያለሁ። ግን አሁን የፈጣሪ ባሪያ መሆን እሺ። አየህ ትንቢተ ኢሳይያስ ምዕራፍ 42 አንቀጽ 1 ላይ ምን ይላል? እነሆ ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ መንፈሴን በሱ ላይ አደርጋለሁ አለ። መንፈሱን በሱ ላይ አደርጋለሁና እርሱም ለአሕዛብ ፍርድን ያወጣል አለ። ስለዚህ ባሪያዬ ተብሏል አይደል? ማን ነው እንደዚህ ያለው? ኢሳይያስ ላይ አሁን እዚህ ጋር ማን ነው ስለማን ነው የሚናገረው የሚለውን እንሄዳለን። አሁን እዚህ ጋር ባሪያ የሚል ቃል አለ አይደል? በቃ ያደረኩበት የተናገረው ማን ነው? የተናገረ ያለው በኢሳይያስ መጽሐፍ ነው። ኢሳይያስ ነው የሚናገረው። ኢሳይያስ ነው ባሪያ ነው እያለ ያለው አይደለም። የተናጋሪው እኮ እግዚአብሔር ነው። በኢሳይያስ አፍ እየተናገረ ያለው ማለት ነው። ኢሳይያስ ነው የትንቢት መጽሐፍ ነው። አይ ሙሉውን ካነበብኩ በስተቀር እንደዚህ ልረዳ እንኳን አልችልም። ወደ ይኸው አንተ ነገሮች የምታቀርበው እንደምትፈልገው ማለት ወደ አንተ እንትን እንዲያዘነብል እንደዛ ነው እንጂ ከእንትን አንፃር እንኳን አይደለም እኮ አይደለም። አሁን ይሄንን መጽሐፍ እንትን ከሰላም ጋር ቀጥል። እነዚህ የተረዳን ኢጆሌ አንዴ እሺ፣ አንተ አዳምጥ እሺ። ከሷ ጋር ስናወራ አዳምጥ እሺ። አንተ ሰላም ብያለሁ። እንዴት ነሽ? አለሽ? ሚውት ላይ ነሽ ያወራሽ ከሆነ ሰላም። ላታወሪ ለምንድን ነው ጣልቃ ገብተሽ እናወራ የምትይው ሰውን የምታቋርጪው? ኦኬ ፎከስ አለ። እሺ ከሱ ጋር ላውራ መሰለኝ። ፎከስ አለ አለው። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን አለ። እሺ ኢየሱስ ባሪያ እንደሆነ ትቀበላለህ? አዎ የባሪያን መልክ ያዘ ስለሚል ያው ከለበሰው ስጋ አንፃር ባሪያ ቢባል የሚገርም አይደለም። ኦኬ ስለዚህ ባሪያ ነው ኢየሱስ ከለበሰው ስጋ አንፃር ምናምን አይልም። ኢሳይያስ ላይ በስጋው በቁርበቱ አንተ ኢሳይያስ ላይ የተነገረው ትንቢት በስጋው ባጥንቱ ምናምን የሚል ነገር የለም። አንድ እሱን ያዘልኝ። ምንድነው ያለው? ኢሳይያስ ምዕራፍ 42 አንቀጽ 1 ላይ እነሆ ደግፌ ያዝኩት ባሪያዬ ተብሏል። ይሄ ባሪያ የተባለው ለኢየሱስ ነው ወይስ አይደለም? ሙሉ እስቲ የተወሰነ እንኳን ስንት አልከኝ? እናንብበው። 42 አንድ ላይ እሺ ቆይ አንዴ ልክፈት። ኢሳይያስ 42 አንድ ላይ አይደል? አዎ ሙሉን የምትለው ነገር እኮ የለም። ገና የአንቀጹ የምዕራፉ መጀመሪያ ላይ ነው የተወራ ያለው። እነሆ ደግፌ ያዝኩት ባሪያዬ ተብሏል። ለማለት ደግፌ ያዝኩት አገልጋዬ፣ በእርሱም ደስ የሚለኝ ምርጤ ይህ ነው። መንፈሴን በእርሱ ላይ አደርጋለሁ። ለአሕዛብም ፍትህን ያመጣል። አይጮህም፣ ቃሉን ከፍ አያደርግም።
እያለ ይሄዳል። እሺ ሰማያትን የፈጠረ የዘረጋቸው ምድርን በውስጡ ያሉትን ህይወትን የሚሰጥ ጌታ እንዲህ ይላል እያለ ይቀጥላል። እሺ እኮ አሁን ችግሩ ምን እንደሆነ ታውቃለህ ወንድም አለ ሙከሚል አንተም እኔም አዳምጠኝ ነው የምለው። አሁን ችግሩ ከሙስሊም ጋር ትንሽ አሁን ስትወያይ ነገሩን የሚያከብደው ነገር ምን እንደሆነ ታውቃለህ? አንደኛ እኛ ክርስቲያኖች ለምሳሌ እኔ እንደ ኦርቶዶክስ መጽሐፍ ቅዱስን በጥሬው አልረዳም። መጽሐፍ ቅዱስ አንዳንዴ ፕሌንሊ የሚናገርባቸው ቦታዎች አሉ፣ በግልጽ የሚናገርባቸው ቦታዎች አሉ። አንዳንድ ደግሞ በሚስጥር ጥሬ ከሆነ አንዴ ፎከስ አስጨርሰኛ ቤቱ አንተ ነው ይገባኛል አይደለም። በዚህ መልኩ ነው የምንረዳው። ኧረ እባክህን አንዴ አንተ መጽሐፍ የምትረዳበትን መንገድ አንተም አሁን የሆነ ነገር ብለህ አይደለም ዲስከሽን ነው አይደለም። አንዴ እባክህን እኮ የአንተን አሁን መጽሐፍን የምትቀበለበትን እንትን ወይ ንገረኝ፣ ወይም ደግሞ የምትቀበልበትን መንገድ አይደለም ንገረኝ አልኩ። እዚህ አንቀጽ ላይ የተነገረው ባሪያ የተባለው ለማን ነው ጥያቄው? እሺ ለኢየሱስ ነው ወይስ አይደለም? ይሄንን ቨርስ አላነበብኩትም። በቃል አነበብከውም? እሺ አዲስ ኪዳን ላይ እሺ ይገርም አይደለም አልኩ። አሁን ባሪያ የሚል ጥቅስ ብታሳየኝ ለምሳሌ ቅድምም እኮ ወደ አምላኬ እና ወደ አምላካችሁ ወደ አባቴና ወደ አባታችሁ ሲል አለ አይደል? ለምሳሌ በግልጽ መስቀል ላይ አምላኬ አምላኬ ለምን ተውከኝ፣ ኤሎሄ ኤሎሄ ላማ ሰበቅተኒ የሚለው ፓርት አለ። ለምሳሌ ብዙ አሉ እንደዛ የተባሉ። አሁን ችግሩ አሁን አንድ ሙስሊም ይመጣና ይሄው አምላኬ አምላኬ እያለ ነው፣ ስለዛ በቃ እንትን ነው ማለት ክርስቶስ አምላክ አለው ማለት ነው ወደሚል ነው የምትሄዱት እናንተ። እኛ ደግሞ መጽሐፍ ቅዱስን በጥሬ አናነበውም። ለምን? አንደኛ ክርስቶስ በጣም ብዙ ቦታ አምላክ ተብሏል። ልሰጥ እችላለሁ። አንድ ጥቅስ አይደለም 10 ጥቅስ እሰጥሃለሁ ስለ አምላክነቱ አይደለም ያወራው። ቆይ እኮ ልንገራ ችግሩ ይኸውላችሁ ክርስቲያኖች አንዴ ቆይ እኮ ለምንድን ነው የሚሰማህ? አንዴ ለምን እሰማሃለሁ እኮ ያው ነው ምንድነው ኦቶክራት የሆንክ ነው አምባገን ነው አይደለም እኮ አንተ በርዕሱ ላይ አላወራህም። እኔ መጽሐፉን እንደዚህ ትላለህ አይደለም? ቆይ አንዴ ፎከስ እባክህን አትረብሽ እስቲ እባክህን አንዴ። በጣም እየረበሽከኝ ያለው ያው ውይይት ነው ያደረግን ያለነው እንጂ ሙስሊሞች እንደዚህ ነው የሚረዱት እኛ እንደዚህ ነው የምንረዳው ምናምን አትበል። እኔ የጠየቅኩህ አንቀጹ ላይ ነው ቆሜ የጠየቅኩህ ያለሁት። አሁን እዚህ አንቀጽ ላይ ባሪያ የተባለው ኢየሱስ ነው ወይስ አይደለም? አጭር መልስ መልስልኝ እባክህን። እኔማ እኮ መለስኩ እኮ ከዚህ በላይ እንዴት ልመልስ? ኢየሱስ ነው ወይስ አይደለም እኮ እየነገርኩ ነው። ይሄንን ጥቅስ ስፔሲፊካሊ አላየሁትም፣ ግን እሺ አዲስ ኪዳን ላይ የትንቢቱን ፍጻሜ ላምጣልህ። ለኢየሱስ እንደሆነ ትቀበላለህ? የለውም። እሺ ለኢየሱስ ከሆነ ተብሎ ቢገለጽ ከለበሰው ስጋ አንፃር ነው ባሪያ እየተባለ ያለው እያልኩ ነው። ቆይ እሱ እኮ እንመጣለን። እሺ አሁን እንስማማ። አሁን አልተስማማህም፣ እርግጠኛም አይደለህም። ከዛ በኋላ ቢሆንም ደግሞ አይነት ነገር ታወራለህ። አሁን ይሄ ጥቅስ ለኢየሱስ እንደሆነ ከአዲስ ኪዳን አሳያለሁ። ከዛ በኋላ እናወራለን። ማቴዎስ ወንጌል ምዕራፍ 12 አንቀጽ 16 ከ16 ጀምሮ እስከ 18 ላይ ባለው በነብዩ በኢሳይያስ የተባለው ይፈጸም ዘንድ አለ። የት ላይ የተባለው? 42 አንድ ላይ የተባለው ማለት ነው። ይፈጸም ዘንድ እንዲህ ሲል እነሆ የመረጥኩት ብላቴና ብሎ ቀይሮታል። አዲስ ኪዳን ላይ ሲያመጡት እዛ ላይ ባሪያ ነው የተባለው። የመጽሐፍ ቅዱስ ብርዛት ተመልከት። አንድ ያልተባለውን እንደሚሉ እዚህ ላይ ባሪያ ተብሏል። እነሱ ግን ሲተረጉሙት ብላቴና ብሎ አመጡት። ይሄ ብርዛት ይባላል። እሺ እንሂድ። ብላቴናዬ ነፍሴ ደስ የተሰኘችበት ወዳጄ መንፈሴን በሱ ላይ አኖራለሁ አለ። አሁን ይሄንን ብላቴና የሚለውን ለምን ቀየሩት ሲባል ኪንግ ጀምስ ቨርዥን ላይ ማይ ሰርቫንት ብሎ አስቀምጦታል በግልጽ ማለት ነው፣ የኔ ባሪያ። ስለዚህ ባሪያ ተብሏል። ኢየሱስ ክርስቶስ ባሪያ ነው። ስለዚህ አሁን ተስማማ? ማይ ሰርቫንት ማለት በነገር ላይ ባሪያ ማለት አይደለም። እንግሊዘኛው ስሌቭ ከሆነ ባሪያ ነው፣ ሰርቫንት ከሆነ አገልጋይ ነው። ችግር የለውም። ወደ እንትኑ እንሄዳለን። እዚህ ላይ አሁን ነጥባችን ምን መሰለህ? አንዴ እዚህ አሁን አዲስ ኪዳን ላይ ስላለው የትንቢቱ ፍጻሜ ላይ ችግር የለብንም። የመጀመሪያው ኢሳይያስ ላይ ምንድነው የሚለው ነው? አገልጋይ ነው የሚለው ወይስ ደግሞ ብላቴና ነው የሚለው ወይስ ባሪያ ነው የሚለውን ስንመለከት ዕብራይስጥ ላይ ሄደን እንመለከታለን። ዕብራይስጥ ላይ አገልጋይ ለማለትና ባሪያ ለማለት የተለያዩ ቃላቶች ነው የሚጠቀመው። ዕብራይስጡ ላይ ኢሳይያስ 42 አንድ ላይ ስትመለከተው ምንድነው ያለው? አቢድ ወይም ደግሞ አብዲ ነው ያለው። ባሪያዬ ማለት ነው በቀጥታ ማለት ነው። አገልጋይ አይደለም፣ ኻዲም አይደለም ያለው። ራሱ አብዲ ብሎ ባሪያዬ ብሎ ነው ያስቀመጠው።
ልክ እንደ አረብኛው ማለት ነው አብድ ነው የተባለው። ስለዚህ ባሪያ ተብለዋል። እዚህ ጋር የተነገረው በትንቢት የተነገረው ባሪያ ወይም ደግሞ አብድ ከሆነ አዲስ ኪዳኑም ላይ ሲመጣ እንደዛ ተብሎ መቀመጥ ነበረበት። ነገር ግን አሸማቀቃቸው። እንዴት አምላክ ነው እኛ አምላክ ነው እያልነው ጭራሽ ባሪያ ልንለው ነው እንደ ብሎ ቢላቴና ምናምን እያሉ ቀየሩት። አሁን እዛ ላይ አይደለም ነጥባችን። እዚህ ላይ በትንቢት ላይ የተነገረው ምንድነው የተባለው? ባሪያ ተብሎ ነው የተገለጸው። ስለዚህ ኢየሱስ ባሪያ ነው ወይ ነው ነጥባችን። ኢየሱስ ባሪያ መባሉ አይገርምም? ሙከሚል ለምን አትሰማ? የማን ባሪያ ነው? የማን ባሪያ ነው? ኢየሱስ ባሪያ ተብሎ ቢገለጽ አይገርምም? ከለበሰው የባሪያን መልክ ስለያዘ የባሪያን መልክ ያዘ ይላል እኮ መጽሐፍ ቅዱስ። ስለዚህ የባሪያን መልክ ያዘ ስለሚል የማን ባሪያ ነው? ይገለጽ ከዛ አንፃር ነው እንጂ መለኮት ባሪያ ሊሆን አይችልም። ዊል ነው ዳ የማን ባሪያ ነው? አሁን ጥያቄው ወገናችን ኢየሱስ የማን ባሪያ ነው? ከለበሰው ስጋ አንፃር እያልኩ ነው ወንድም ማለት። እኔ እኮ ከለበሰው ልብስ አንፃር ወይም ከስጋ አንፃር አላልኩም። የማን ባሪያ ነው ነው ያልኩ። ባሪያነቱ ለማን ነው? ኮንቴክስቱን መረዳት አለበት። ነው ኮንቴክስቱን መረዳት አለበት። ነው ኮንቴክስቱን መረዳት አለበት። ወይኔ ዘረግፋቸው፣ ወይኔ ዘረግፋቸው፣ አስገቧቸው። እሺ አንዴ እኔ ማን እንደሆነ አላውቅም። አስገቧቸው። ካሜራ ለዝጋና ልሄድ አንዴ ስራ ላይ
ይኸው ተመለስኩ። አሁን ይሰማችኋል? እኔ ይሰማኛል። ይሰማል። አሁን ይሰማል አይደል? ደግሞ ሙኬ ካለ ሙከምን ካለ ተመለሰኝ። እንከምን ላይ እሺ አሁን ይሰማል መሰለኝ። አይ ቲንክ አሎ አለ እኔ ትሰማኛለህ? ኦኬ ፎከስ። ስለዚህ ባሪያውን ታመልከዋለህ። ፎከስ ባሪያ ለምን እንደተባለ እኮ እየነገርኩህ ነው። እኔ እኮ ምክንያት አልጠየቅኩም ፎከስ፣ ምክንያት አይደለም የጠየቅኩት። ታመልከዋለህ ወይ ነው ያንን ባሪያ። ለምሳሌ እኮ እየሰማሁ እኮ ነው። በጣም እኮ ተግባብተናል እኮ። ለምን ክርስቶስ ችግሩ እናንተ የምታዩበት መንገድና እኛ የምናይበት መንገድ በጣም ስለሚለያይ አሁን እኔ ተሰበሰጠ ማለት ነው። ለምሳሌ ዕብራውያን 1:3 እስቲ አብራራልኝ ሙከሚል። ዕብራውያን ምዕራፍ 1 ቁጥር 3 ክፈትና አብራራ። ከዛ እንዴት እንደምታብራራ ልስማህ። አንዴ እኔ በዕብራውያንን ጻፊው ማን እንደሆነ የማይታወቅን መጽሐፍ ማብራራበት ጊዜ የለኝም። ለምን አብራራልሃለሁ? ይሄንን አትቀበልም እኮ ትንቢተ ኢሳይያስን ትቀበላለህ እንዴ? እሱ ጋር አይደለም አሁን ነጥባችን። አሁን እሺ አንዴ መደምደሚያ ላደርግበት። እንደምትመለከቱት ኢየሱስ ክርስቶስ በትንቢተ መነጽር በኢሳይያስ መጽሐፍ ላይ ምዕራፍ 42 አንቀጽ 1 ላይ ባሪያ ተብሏል። ባሪያ ለሚለው የገባው ቃል አቢድ ወይም ደግሞ አብዲን የተባለው በግልጽ አብድ ማለት ደግሞ ባሪያ ማለት ነው። ቃል በቃል ልክ እንደ አረብኛው ማለት ነው። ያው ዕብራይስጥና አረብኛ ያው ተመሳሳይ የሆኑ ሴሚቲክ የሆኑ ላንጉዌጅ ስለሆኑ ተመሳሳይ የሆኑ ነገራቶች ብዙ ነገራቶች አሉ። ስለዚህ አብድ ነው የተባለው፣ ባሪያ ነው የተባለው። አዲስ ኪዳን ላይ ግን ሲያመጡት ማቴዎስ ወንጌል 12 ላይ ሲያመጡት አማርኛ ላይ ብላቴና ብለው እንግሊዝኛው ላይ ደግሞ ሰርቫንት ብሎ ያ ሰርቫንት የሚለው ባሪያን በሚል ይመጣል። ኤኒዌይ ግን ችግር የለውም። ዋናው ነገር ግን እዛ ላይ የተነገረው ነገር ምንድነው ሲባል ባሪያ ተብሎ ነው የተቀመጠው። ክርስቲያኖች ይሄንን ባሪያ ነው የሚያመልኩት። እነሱም የእግዚአብሔር አምላክ ባሪያ ናቸው። ኢየሱስም የአምላክ ባሪያ ነው። የአምላክ ባሪያ የአምላክን ባሪያ ያመልካል። ኢማጂን እንግዲህ ይሄንን ባሪያ ኑ አምልኩ ነው እያሉ በየመንገዱ ኢየሱስ ጌታ ነው ኑ እያሉ የሚሰብኩን ማለት ነው። ባሪያን ለማምለክ እንዲህ ባሪያን ለማምለክ እንደኔ ያለ ባሪያን ለማምለክ እና ወደ ክርስትና ብለው ይጠሩኛል ክርስቲያኖች። ኢሳቅ ምን ትላለህ? ባሪያን ታመልካለህ? ከባርነት ለማውጣት መሰለኝ አይደል? የኛም ዳዋ ሰዎችን ከባርነት ማውጣት እንትን ባይለም ያረኩት እሱ ነው። የኛ የእስልምና የዳዋችን ቢኑኽሪጀ العباد من عبادة العباد إلى عبادة رب العباد ባሮችን ባሪያ ከማምለክ ነፃ አውጥተን የባሮችን ፈጣሪ እንዲያመልኩ መጣራት የእስልምና ዳዋ ያ ባሮችን ከባርነት ነፃነት ባሪያን ከማምለክ ነፃ አውጥተን የባሮችን ጌታ የሆነውን ፈጣሪ እንዲያመልኩ ማውጣት እንጂ መልሰን ወደ ባርነት የባሪያ ባሪያ ብንሆን አይደለም ማለት እኛ የባሪያ ባሪያ ሳይሆን የጌቶች የጌታ የባሮች ጌታ የሆነ አምላክ ነን ማለት ነው። እኛ ደግሞ ንጉሱ ባሪያ የሆነው ሊያነክስ ነው ብለን ነው ምናምነው። ኢሳቄ እኮ ባሪያ እናንተ ባሪያ ታመልካላችሁ፣ እኛ ደግሞ ባሪያ ንጉስ ነው ንጉሱ ባሪያ ሆኖ ነው ንጉሱ በፈቃዱ ባሪያ የሆነው ያ ባሪያ የሆነውን የሰው ልጅ ሊያነግስ ፈልጎ ነው። ስለዚህ እኛ ደግሞ ባሪያ ሆኖ አይደል በራሱ ፈቃድ አሁንማ በራሱ ፈቃድ ባሪያ ሆኖ አሁንማ ንጉስ ነው ባሪያ አይደለም። አሁንማ የሚፈርድ ንጉስ ባሪያ እያለ ይመለክ ነበር ወይስ አይመለክ? ባሪያ እያለ ይመለክ ነበር። ኦፍ ኮርስ ባሪያ የሚለው እኮ አገላለጽ ነው እኮ እያልኩ ነው። ከለበሰው ስጋ ባሪያ እያለ ይመለካል። ኢየሱስ አምላክነት ተለይቶት አያውቅም። መለኮትነት ተለይቶታል አላልኩም እኮ እየነገርኩ ነው። መለኮት ነው። ባሪያ ተመጣ ነው። ባሪያ እያለ ይመለካል። ክርስቶስ አልጠየኩም። ባሪያ እያለ ይመለካል ወይስ አይመለክም? እኔ ስለከለር አላወራሁም። ባሪያ አልነበረም ክርስቶስ።
አልነበረም? አላሳየህም? ንከሚል ባሪያ የተባለው ከለበሰው ስጋ አንፃር ነው። ክርስቶስ ባሪያ ሆኖ አይደለም። ባሪያ ነበር አንተ አንዴ ከለበሰው አንፃር ባሪያ ተብሏል እያልከኝ አልነበረም? ማቴዎስ ማለት ነው። ለምሳሌ አንዴ እግዚአብሔር ባሪያ አብራራልኝ። ይስሐቅ ባሪያ ብሎታል ኢየሱስ። በምድር ላይ ያለ ባሪያ ነበር አልነበር? ይመጣል ወደ አንተ ከምድር እግዚአብሔር ባሪያ ይሄዳል። ባሪያ ሳይሆን ባሪያ ያለው እኮ እየነገርኩህ እኮ ነው። አሁን እየነገርኩህ እኮ ነው። ኢየሱስ ክርስቶስ አምላክ ነው አልኩ። ያ አምላክ ባሪያ ባርነት ኔቸር እኮ አይገባህም። አሁን እኮ ነው የምልህ እኮ አንተ የሆነ አንድ ጥቅስ ይዘህ ስለ እንትን ስለምታይ አይገባህም የሚለው ነገር ማለት ነው። አሁን መጀመሪያ ብትሰማኝ ይገባህ ነበር። የተጻፈው ነው። አንድ ሰው የተጻፈውን ካላመነ እንዴት ነው የተጻፈውን እኮ ነው መጀመሪያ የተጻፈውን ማመናል። እሺ ባሪያ ነው የሚለውን ትቀበላለህ? ከለበሰው ጋር ባሪያ ተብሏል። አይ ነው ወይ ነው ተብሏል ሳይሆን ነው ባሪያ አይደለም። ክርስቶስ ባሪያ አይደለም። እንዴት እንደምንግባባ አላውቅም። ማይኩ በጣም ባሪያ ተብሏል። ባሪያ የተባለው ችግር የለም። ባሪያ ሳይሆን ባሪያ የተባለው እኔ ደግሞ አምላክ የሆነበትን አሳየህ። አምላክም ባሪያም እንዴት ይቆራል የሚባል ነገር አንድ አይነት ጥያቄ ነው እንጂ እኔ እየጠየቅኩ ያለው ሰው አንዴ ንጉስም ባሪያ መሆን ይችላል። ይስሐቅ ንጉስም ባሪያ መሆን ይችላል። አንድ ሰው መልሴን ጥያቄ ባሪያም መሆን ይችላል። ንጉሱ ምድር ላይ ያሉ ንጉሶች በአጠቃላይ ለአላህ ባሪያዎች ናቸው። ግን ንጉስም እሱ ከአላህ አንፃር አይደለም ያለው ከአምላክ አንፃር ሁሉም አንፃር ሳይሆን አንድ ንጉስ አንድ ሰው ንጉስ ባሪያም ሊሆን ሰው እሺ አስረዳኝ። አንድ ሰው ባሪያም ንጉስም ሊሆን ይችላል። ምን ማለት ነው ሲባል አጠቃላይ ምድር ላይ ያሉ ንጉሶች ንጉስ ናቸው። ነገር ግን ከአምላክ አንፃር እነዛ ንጉሶች ባሪያዎች ናቸው። ዳዊት ንጉስ ነው፣ ንጉስም ነው፣ ግን ባሪያም ነው። የእግዚአብሔር ባሪያ። ሰለሞን ንጉስ ነው። አንዴ in relation to God አላልኩም። ለምን ጥያቄ ተጠቅመዋል? እኔ ደግሞ ባሪያ ነው ሲባል ከሰይጣን አንፃር ነው አላልኩም። እኔ የጠየቁት ጥያቄ በግልጽ የጠየቁት ጥያቄ የአንድ ሀገር ንጉስ በራሱ ኮንቴክስት ወደ እግዚአብሔር ሳትሄድ ንጉስም ባሪያም ከመጽሐፍ ቅዱስ አንፃር ነው። ከመጽሐፍ ቅዱስ አንፃር እሱማ ክርስቶስ አምላክ ነው የሚል ቦታ አለ። ስለዚህ አምላክም ባሪያ መሆን ይችላል። መልስልኝ። እሱን እንደዛ ክርስቶስ አምላክ ባሪያም ነው ይላል። ስለዚህ ከአምላክ ባሪያም መሆን ይችላል። ይሄ እየጠየቁ ነው። ልስጥ ጥቅስ። እሺ አንዴ ልጨርስና ትሰጠኛለህ። ደስ ይለኛል። እሺ ደስ ይለኛል። ትሰጠኛለህ። አሁን ልጨርሳለሁ። ዳዊት ባሪያም ነው ንጉስም ነው። እንዴት ባሪያም አንድ አካል ባሪያም ንጉስም ይሆናል ብላችሁ ለምትሉ ዳዊት ንጉስም ነው ባሪያም ነው። እንዴት ነው ንጉስ ነው? የታወቀ ነው፣ የነገሰ ስለሆነ። ባርነት እንዴት ነው? ለእግዚአብሔር ባሪያ። ኢየሱስ በሰማይ በምድር ስልጣን ተሰጠኝ ይላል። ስለዚህ ስልጣን ስለተሰጠው እግዚአብሔር ወራሽ ስላደረገው ሁሉን ላስገዛለት በኋላ እስከሚገዛ ድረስ እሱም ምንድነው? ንጉስ ነው። ነገር ግን እሱም ሁሉም ላስገዛለት ስለሚገዛ እሱም ምንድነው? ባሪያ ነው። ስለዚህ እንደ ዳዊት ኢየሱስም ንጉስም ነው ባሪያም ነው ማለት ግጭት አይደለም ማለት። እሺ ይስሐቅ እኔ ሰማሁሽ። አሁን የኔን ጥያቄ ደግሞ በደንብ አድምጥ። መጽሐፍ ቅዱስ ላይ በግልጽ ፕሌንሊ ጥያቄ በደንብ አድምጥ። መጽሐፍ ቅዱስ ላይ ፕሌንሊ በግልጽ ኢየሱስ ክርስቶስ አምላክ ነው ተብሏል። መጽሐፍ ቅዱስ ላይ ደግሞ ኢየሱስ ክርስቶስ ባሪያ ነው ተብሏል። አዘ ሴም ታይም አምላክም ባሪያ መሆን ይቻላል ከሆነ እንዴት ትመልስልኝ? ኢየሱስ አምላክ አይደለም። አምላክ ጥቅስ ላይ በመጽሐፍ ቅዱስ ከሆነ የምትሞግተኝ ጥቅስ ልስጥ። እሺ ኦኬ። እሱ አላለም። ያው ኢየሱስ አምላክ ነው ስላላለ ሌሎች ያሉትን ኢየሱስ ስላላለ ሌሎች ሰዎች ብለውታል ወይስ አላለ? እሱ አላለም፣ ግን ሌሎች ስላሉት ኢየሱስ አምላክ ነው ያለው። ይስሐቅ ግን ቢሆን ራሱ አሁንም ጥያቄው ያንተ እስኪ የሚልበት እንደዛ ለምሳሌ ሙሴ ባሪያም ነው
አምላክም ነው። ስለዚህ አሁን እንደዛ ከሆነ ባሪያም አምላክም ስለሆነ ስለዚህ በቃ መለኮት ነው ማለት እንችላለን። ለምሳሌ ሙሴ ፍጹም ሰው ፍጹም አምላክ ሙሴ አምላክ የተባለው በፈርዖን ላይ አምላክ አድርጌሃለሁ ነው የሚለው። ስለዛ በፈርዖን ላይ ገዢ አድርጌሃለሁ ማለት ነው። ስለዚህ ሙሴ በፈርዖን ላይ ፍጹም አምላክ ገዢ ብቻ አይደለም ማስረጃ አምላክ እኮ ነው። አንተ ማስረጃ ልታመጣችሁ እኮ ታውቀው እኮ እያልኩ እኮ ነው። አምላክ ነው ያለው ያለው ስለሆነ እናንተ መጀመሪያ ማስረጃ አምጣ። ስለኔ ማስረጃ ይልስ ሮሜ 9:5 ሮሜ 9:5 አልኩ እኮ ማስረጃ አይደል እንዴ? ለምሳሌ ሰማራ ሮሜ ምዕራፍ 9 ቁጥር 5 ሮሜ ምዕራፍ 9 ቁጥር 5 የታወቀ እንትን ጥያቄን ግን እንደ ሰው አምላክም ባሪያ እንዴት ይሆናል ነው ጥያቄው። ሮሜ 9:5 የምናውቀው ጥቅስ ነው። ሮሜ 9:5 ላይ አንተ ኦርቶዶክስ ነህ ፕሮቴስታንት? አቶ እሱና ክርስቲያን ነኝ ስለፈለኩኝ ነው። ከየት ልተነስ? የት የተነት ነው? እኔ ኦርቶዶክስ ነኝ። እሺ ኦርቶዶክስ ነኝ። ዶክሶሎጂ የሚባል ነገር ታውቃለህ? ኦርቶዶክስ ነኝ አይሰማም? እሺ ዶክሶሎጂ ለምን አትመልስም ጥያቄ? እኮ ላነብልህ ስጋ ኢየሱስ አይደለም አምላክ የተባለው ዶክሶሎጂ ታውቃለህ እያልኩ። እሺ አላውቅም። ዶክሶሎጂ ማለት ምን ማለት ነው? በንግግር መሃል ለፈጣሪ ምስጋና ማቅረብ ማለት ነው። በአንድ ንግግር መሃል ለፈጣሪ ምስጋና ማቅረብ እንትን ላይ ምንድነው ስሙ ሮሜ 9:5 ላይ ኢየሱስ እርሱ ተብሎ የተጨመረው ቃል እርሱ የሚል የለም። አንደኛ ሁለተኛ ግሪክ ማለት እሱን መጀመሪያ አንብበው የታችንን እንድናውቀው ማለት ነው። እሺ ጥቅሱን የትኛውን ጥቅስ ላንብበው? ሮሜ 9:5 ሙኬ የሚመች ከሆነ ግባ። እንትን እኔ ስልኬን ቻርጅ እንትን ነው። ሮሜ 9:5 ላይ አዲሱ መደበኛ ትርጉም ምን ይላል መሰለህ? እሺ አዲሱ መደበኛ ትርጉም አባቶችም የነርሱ ናቸው፣ ክርስቶስን በሥጋ የትውልድ ሐረጉም የሚቆጠር ከነርሱ ነው። እርሱም አሁን ክርስቶስን አመልክቶ ነው። እርሱም ከሁሉ በላይ የሆነ ለዘላለም የተመሰገነ አምላክ ነው አሜን የሚል አስቀመጥ። አዲሱ መደበኛ ከሁሉ እንደማረስ አልጨረስኩም። አይ መጨረሻውን አልሰማሁትም። በዛ እሺ ከሁሉ በላይ የሆነ ለዘላለም የተመሰገነ አምላክ ነው ብለው አስቀመጡት። አዲሱ መደበኛ አምላክ ነው። እሺ ከዛ በኋላ እታች ህዳጉ ላይ ምን አሉ? ህዳጉ ላይ አባቶች ለእነርሱ ናቸው፣ ክርስቶስ በሥጋ የትውልድ ሀገርም የሚቆጠር ከእነርሱ በኋላ ካለ በኋላ ምን አሉ? ከሁሉ በላይ የሆነ አምላክ ለዘላለም የተመሰገነ ይሁን ተብሎ ሊነበብ እንደሚችል ህዳግ ላይ አስቀመጡ። ህዳግ ላይ ምን አሉ? ከሁሉ በላይ የሆነ አምላክ ለዘላለም የተመሰገነ ይሁን አሜን የሚል ትርጉም እንደሚኖረው አስቀመጡ። ስለዚህ እርሱ የሚለው ወጥቶ ምንድነው ማለት ነው? እዚህ 9:5 ላይ ምን ተብሎ ሊተረጎም ይችላል ማለት ነው? አባቶች የእነርሱ ናቸው፣ ክርስቶስ በሥጋ የትውልድ ሐረጉም የሚቆጠር ከእነርሱ ነው፣ ከሁሉ በላይ የሆነ አምላክ ለዘላለም የተመሰገነ ይሁን። አጠቃላይ የሮሜ 9:5 ትርጉም ማለት ነው። ስለዚህ እንትና ሮሜ 9:5 ላይ ጳውሎስ ለእግዚአብሔር ምስጋና እያቀረበ እንጂ ኢየሱስን ከሁሉ በላይ የሆነ አምላክ እያለው አይደለም። ይሄ ግሪኩን አይተህ እንትን ማለት ይችላል። ግሪኩን ብታየው ያለው እንግሊዘኛና አማርኛ ነገር ይችላል። እንግሊዘኛ ይችላል። እሺ ሪቫይዝድ ስታንዳርድ ቨርዥንን ታውቃለህ? መጽሐፍ ቅዱስ ሪቫይዝድ ስታንዳርድ ቨርዥን
እኔ ኒው ቨርዥን እና አንተ ነው የማውቀው ኤንቪ የሚለው አንተ የምታውቀው እንትን ነው ኬጂቪ እና እንትን ነው ኤንአይቪ እና ኬጂቪ ኤንአይቪን ካየህ ኤንአይቪን በእንትን ጋር ይሄን ያስቀምጣል ወይ ስልክ ቻርጅ ሊገዛ እንደዚህ ደግሞ ድምጽ ይረብሻቸዋል። ኤንአይቪም በህዳጉ ላይ አሁን ያልኩን ትርጉም እንደሚመጣ እንደሚሰጥ ያስቀምጣል። ኬጂቪ ደግሞ እንትን አርኤስሲቪ ደግሞ ምን ብሎ ያስቀምጣል መሰለህ? እንግሊዘኛ እችላለሁ ስላልከኝ ማለት ነው። እንግሊዘኛ እችላለሁ ስላልከኝ ቀላም ኦኬ እንትን according to the flesh is the Christ ይላል። ከዛ በኋላ full stop ያደረገውና full stop ካደረገ በኋላ ምን ይላል? God who is over all be blessed forever amen ይላል። God who is over all be blessed forever ብሎ ያስቀምጧል። ለዘላለም አምላክ ለዘላለም የተመሰገነ ነው ብሎ አስቀምጧል። የኛ በታከበ ስታንዳርድ ቨርዥን እርሱም ነው የእናንተ እንደዛ ነው የሚለው። እሱን አልካድኩም የእናንተ እንደዛ ከሱ በፊት ያለውን እያመለከተ ነው። ነገር ግን ግሪኩን ሄደን ስናየው የግሪኩ የሚያስቀምጠው እርሱ የሚለውን ሳይሆን አሁን ባልኩ መልኩ ኢየሱስ በስጋ መጣ ካለ በኋላ ፉል ስቶፕ ካረገ በኋላ ምን ብሎ ያስቀምጣል? ከሁሉ በላይ የሆነው አምላክ ለዘላለም የተመሰገነ ይሁን ብሎ ለእግዚአብሔር ያስቀምጣል። ይሄ በተለያዩ የእንግሊዝ እንትኖች ላይ እንግሊዘኛ ትርጉሞች ላይ ማየት ይችላል። እውነታውን ሳስቀምጥልህ ደግሞ ኔት ባይብል ላይ እነዚህ አሁን ያልኩን በሶስት አይነት መልኩ ሊተረጎም እንደሚችል ያስቀምጠዋል። በሶስት አይነት መልኩ ማለት ነው። አሁን ያልኩት ጥቅስ ምን ተብሎ ሊተረጎም ይችላል? ሮሜ 9:5 ላይ ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን። አሁን እኔ ባልኩ የተረጎመ አዲሱ መደበኛ ባስቀመጠው ዳጉ ላይ ማለት ነው። ሌላው ደግሞ እርሱ ከሁሉ በላይ ነው ማለት ኢየሱስን ማለት እርሱ ከሁሉ በላይ ነው ብሎ ከዛ በኋላ ፉል ስቶፕ ካረክ በኋላ አራት ነጥብ ካረክ በኋላ እግዚአብሔር የተባረከ ይሁን ተብሎ ሊተረጎም እንደሚችል ያስቀምጣል። ሶስተኛው ደግሞ ከሁሉ በላይ የሆነው አምላክ እርሱ ለዘላለም የተባረከ ይሁን ተብሎ የሚተረጎም። ስለዚህ አምላክ የሚለው ቃል ለኢየሱስ አይውልም ማለት እዚች ጋር አምላክ እየተባለ ያለው አብ እንጂ ኢየሱስ አይደለም ማለት ነው። ግልጽ ነው። ሂደህ ማየት ትችላለህ። በነገራችን ላይ እንግሊዘኞችን እንትን ልስጥ የእንግሊዘኞችን ትርጉሞች እንትን እንድታያቸው ማለት ነው። ኒው አሜሪካን ስታንዳርድ ባይብል ምን ብሎ ያስቀምጣል? ኢየሱስ ኢዝ ኦቨር ኦል አለና አሁን ሌላ ጥቅሶችን ብሰጠው ቆይ ችግር የለውም ተግባብተናል። በኢሳቂ አሁን ሌላ ጥቅሶችን ብሰጠው ከሌ እንትን ለማለት ፈልጎ ነው ትለኛለህ። ራሱ አብ ነው። እኔ እኮ ግሪኩን ነው ያልኩህ እኮ ገብቶኛል። እኔ እንትን አላልኩም። ራሱ አብ እግዚአብሔር በዕብራውያን ምዕራፍ 1 ቁጥር 8 ላይ ስለ ልጁ ግን እንዲህ ይላል፣ አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ጸንቶ ይኖራል፣ ጽድቅህም የመንግስትህን በትር ይሆናል። ጽድቅን ወደድህ፣ አመፃንም ጠላ። ስለዚህ እግዚአብሔር አምላክህ ከባልንጀሮች በላይ አስቀመጠ፣ የደስታንም ዘይት ቀባ። ደግሞም እንዲህ ይላል እያለ ይቀጥላልና ስለ ልጁ ግን እንዲህ ይላል፣ አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ጸንቶ ይኖራል ይላል። ባይዘው እንደዚህም ጥቅሶች መሰረታው ኢሳቂ እንድትረዳ የምፈልገው ማለት ነው። ለምሳሌ ነው ፕሮባብሊ አላውቅም፣ በጣም ብዙ ጥቅስ እኔ ራሱ ዲግሪ ያለው 10 ምናምን ጥቅስ አለ። ኢየሱስ ክርስቶስ አንተ ጋር 10 ምናምን እሺ ገብቶኛል። አሁን 10 ምናምን ጥቅስ አለ። ለምሳሌ ጋር እግዚአብሔር ነው ጥቅስ በእንግሊዘኛውም ሳነበው ጋድ እያለ ይሰጠኝ ጥቅስ ማለት ነው። አሁን ቀጥሎ እኔ እንዳመጣለሁ እዚህ ጋር ይሄንን ግን የጠቀስከውን እንየው ሌላ ቦታ ሳቱ እሺ ነው አለ። አንደኛ እነዚህ 15ቱንም ማየት አለብን እንጂ እንዳለ ስለማውቃችሁ ችግር የለም። እሱን የሚያስረዳ ከሆነ እንደ እግዚአብሔር እንደሆነ የሚያስረዳ ከሆነ ነገሩ ፉክሽ ይሆናል ማለት ነው። ሁለተኛ ደግሞ ችግር የለም እንዳለ ጥቅሶች አውቃቸዋለሁ። ፎከስ አንተ እንደሆነ 10 ምናምን ያልከው እኔ ከ20 በላይ የምጠቅሷቸውን ጥቅሶች አውቃቸዋለሁ። ወደ 20 ምናምን ወደ 23 24
እሺ ችግር የለውም። ስለዚህ አሁን እነሱን አውቃቸዋል። አንደኛው አሁን እንዲያዝ የምፈልገው ነገር መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እግዚአብሔር ተብሎ ተገልጿል፣ አምላክ ተብሎ ተገልጿል።